ጉድ 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 ይላል እየዳብ ሲገርመው እኮ ነው ነገሩ። አለሙ ሲገርመው ጉድ 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 የሚለው ነገር አለ እና ይሄን ነገሩን ይችላታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናቸው? ወድ ክርስቲያን እህት ወንድሞቼ ሰላም ናቸው? እንዴት ናቸው? ሁሉ ሰላም ሁሉ አማን ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንደምን ሰነበታችሁ? እንደምን ገረማችሁ? ሁሉ ሰላም ሁሉ አማን። ሰብስክራይብ ላይ ኮሜንት አድርጉ። አትለፉ። ኧረ ተው አትለፉ። ያያችሁ ላይክ አርጉ። አይታችሁ የምትወጡም ላይክ አርጉ። አትለፉ። ወደ ሀሳቤ ስገባ ዛሬ በኤፍሬም ሄርሜን ይቅርታ ጠይቅ ሄዷል። እነ ማናቸው የሚባሉ ደግሞ ሄርሜል ማናት ሩታን አብርሽን ይቅር በይው እንዲመለስ እያሉ ነው። ፈረንጁ ሙሉ ለሙሉ ሩታን ጥፋተኛ እያለ እየሰከሰ ነው። እና ያማለ ይሄም አለ አብርሃምና ሩታ ወጥመድ እየገባቸው ነው። ይሄ ሁሉ ጋጋታ፣ ይሄ ሁሉ ጫጫታ፣ ይሄ ሁሉ ዋካታ ሲመጣ መንቃት አለባቸው። ዛሬ አብርሃም ደስ ብሎ ተፈንድቀ ምናምን አይቻለሁ። ደስታችን ነው፣ ደስ ይለናል። ያንተ ደስታ ለሁላችንም ደስታ ነው። የሰው ልጅ ሲደሰት ደስ የማይለው ሰይጣን ብቻ ነው እንጂ የሰው ልጅ ሲደሰት ማንም የማይደሰት ሰው የለም። ግን ይሄ ደስታ ምንድን ነው? መጨረሻው ምንድን ነው? ምንድን ነው? ይሄ ሁሉ ጋር አንዱን ቪዲዮ ሳጨረስ በአንዱ ያመጣዋል። ሲያዋትቱ ይሄ ሁሉ ወከባ ሲፈጥሩ ዛሬ እንትናን ያንን ደስታን አምጥተው ገለቴ እያለ ሲያሾፍብህ የነበረ በገዛ ቤትህ ስንት ሲልህ የነበረ ዛሬ ሽምጥጥ አርጎ ሩታን ጥፋተኛ ብሎ ሲልህ ያን ያህል መደሰት። አብርሃም አንዳንዴ በልክ አርገው ሰው አንዴ ያረጉህንም ቪዲዮ ለትውስታ አሳልፈህ እየው ምን እንደነበሩ ምን እንዳረጉ ምን እንደሰሩ ማየት አለብህ። እንትን ማለት አለብህ። ለወጥመር ነው ይሄ ሁሉ ይቅርታ፣ ለወጥመር ነው አንተን በቃ እዛ እሳት ውስጥ ለማስገባት ነው ይሄ ሁሉ። እንደ የገዛ ወንድምህ ምላሱን እባብ ነው እንደ የጭቃ ውስጥ እሾህ ማለት ኤፍሬም ነው። የጭቃ ውስጥ እሾህ ጭቃ ነው ብለህ ትረግጠዋለህ፣ ግን ከስር ይወጋሃል። ወንድምህ እንደዛ ማለት ነው። ኤፍሬም ማለት የጭቃ ውስጥ እሾህ እባብ የሚነድፍ ነድፎ የሚጠፋ እባብ ማለት ነው ኤፍሬም። እንዴ ለገዛ ወንድሙ እንዴት እንደዚህ ይህን ያህል በቃ አልተመቸውም። ያ ቤት ያ ቦታ አልተመቸውም። አለፈ። ማንም ሰው እኮ ያገባል፣ ይፋታል፣ ሌላ ያገባል። ምንም ችግር የለውም። ምን ነው በአብርሃም ብቻ የተጀመረ አረጋችሁት እኮ እንዴ። ግድ ካለ እሷ ትሞታለህ፣ ካለ ሩታ ትሞታለህ አላችሁ። ምንጉር ነው እንዴ? እንዴ ሰው ተመልካች ይታዘበናል። በፊት ምንድን ስናደርግ ነበር የከረም ነው? ምንድን ስንሰራ ነው የከረም ነው ማለት እንኳን የሰው ልጅ ትንሽ አያስብም? ትንሽ የሰራችሁትን ስህተት ማየት ተሳናችሁ? ዛሬ አይናቸውን በጨው ጣጥባችሁ በቃ ያንተን ሀሳብ ተገድፈናል፣ ምርጫችን ነው ምናምን። ነገ እኮ አያድርም፣ ውሎ እኮ አያድርም። እንደው 5 ቀን ይሄ ሴራ 5 ቀን ታደረ ምን አለች በሉኝ። ሌላ መዘዝ ይዞ ካልመጣ ማለት ነው። ሄርምዬ ራስሽን ጠብቂ፣ ሁሉን አትመኝ፣ ለሁሉ ቤትሽን አታሳይ፣ ቤትሽን ማንም አየው። የኔ እናት የኔ ዋህ። አብርሃምም ደግሞ ልብ ግዛ። ሁሉ የሳቀልህ ሁሉ ወዳጅህ አይደለም፣ ያኮረፈ ሁሉ ጥላትህ አይደለም። አሁን ደግሞ ጠላት ሆነው የመጡት ዛሬ ወዳጅነን ብለው ቢሉህ እንዳታምናቸው። እና ዛሬ አንተ ስቀህ ደስ ብሎህ ፈካ ብለህ ስላዩ ምን ነው ያኔ ወንድ ልጅ ነህ ዕቃ ሲያሳጥቡህ የራቁት ቪዲዮ ሲይዙብህ ለምንድን ነው ያኔ ያልተሰማቸው? ዛሬ እንደዛ ሁሉም ሙሲባ ተደርገህ አሳልፋ ባሏን ቪዲዮ የራቁት ቪዲዮ ቀርጻ ለባዳ ለማንም ስታሳይ እነሱ ግን ምንም አላሉ በሰዓቱ ማለት ነው። ዛሬ አንተ ፊትህን ቀና ስታረግ
አንገትህን ቀና ስታደርግ ስትስቅ ስትጫወት ተቃጠሉ። ምን ነው እንደ ዕቃ ጣቢ አድርገው ለመኖር ነበር የፈለጉት እነሱ። በዚህ ክድ በል እንደዚህ ክድ ያኔ ትረሳዋለህ እንዴ ዳኒ? ሰላም በላት። ሄርሚን አምጥቶ ሲያገናኝህ እንዴት ነበር ያደረገህ? እንዴት ነበር የሰራው? እንዴት ነበር ያመናጨቀህ? ወንድ ልጅ ነህ፣ ዞር ብለህ ማየት አለብህ። ጥላትህን እንደ ጥላት፣ ወዳጅህን እንደ ወዳጅ ማድረግ አለብህ። ዛሬ ተነስተው ጨዋ ጨዋ አያጫውታቸው፣ ነገ ይሄ ጨዋ ጨዋ ያጫውታቸው፣ ነገ አይቆይም። ምናለች በሉኝ፣ አይቆይም። የሆነ ሴራ አስረው ነው የመጡት። የሆነ ሴራ ጠንስሰው ነው የመጡት። ሴራቸውን ደግሞ ወር እንኳን አንጠብቅም፣ በሳምንት እናየዋለን። በዛም 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 ተጫጭ እኮ ፈረንጁ፣ እንደው ፈረንጁ አኡዝ ቢላህ ምን ሸይጣን ሮጅም። አሁን ፈረንጁ ሰው ሆኖ አንተን ያታልህ። ቅል ራስ ጨበሬ፣ እንደው እሱ እንኳን ያታልህ። ሙሉ ለሙሉ እኮ ሩታን ጥፋተኛ፣ እሷን ጥፋተኛ ሳይገባኝ አሁን ገብቶኛል። እንዴ ትንሽ ንቃ አብርሃም። ይቅርታቸውን እኮ ተቀበል፣ ችግር የለውም። ግን ያን ያህል ሲሉህ እንኳን አይ በቃ ተውት፣ ያን ያለፈው አልፏል። አሁን ይቅርታ ብለህ እኮ ሁሉን ዘግተህ ነው መሄድ አለብህ። እንዲህ ዛሬ እንደገና ፈሉ እኮ በዛም በዝህም። እኛ ራሱ ስልካችን ተጨናነቀ። እዛ ጋ አፋቸውን ሲከፍቱበት የቆዩትን ዛሬ አብርሃም ከሩታ ጋር ነው መሆን ያለበት። ያችኛይቱስ ምን ትሆን? ይችኛይቱስ እኮ ባሏን እኮ ስንት ነገር አዋርደዋለች፣ ስንት ነገር አድርገዋለች፣ ስንት እስር ቤት ወርረዋለች፣ የራቁት ቪዲዮ እንትን ብለዋለች፣ ጭቃ አሳጥበዋለች፣ ስንት ነገር አድርገዋለች። የልጅ አባት የምትለው ሚስቱ የተባለችው ማለት ነው። እንዴ እዚህ ውስጥ ነው መልሳችሁ ግቡ የምትሉት? ኧረ እኔ ሌላው አይደለም እንደው የኤፍሬም የሚባለው ማለት ነው፣ ገለባ ማለት ነው። ያስታውቃል። ምላሰ ካንፈረስስ ነገረኛ ሰው ነው አሉ። ቆረቆንዳ ማለት ነው። ቢገባው ወንድሙ ነው፣ እንደ ወንድሙ ነው መሆን ያለበት። እንዴት ሰው ወንድሙን ለመጣል ወንድሙን እንደዚህ ወጥመድ ውስጥ ለማስገባት እንዴት ይሄን ያህል መንገድ ርቀት ይሄዳል? እና እኔ ግን ለምለው አብርሃም ሆንክ ሄርሜላ ራሳቸውን ጠብቁ። እንደዚህ ለሚመጣው ሁሉ ደስታ በደስታ አትሆኑ። አይ ይሄ ነገር እንዴት ነው ብላችሁ ቆም ብላችሁ ማሰብ አለባችሁ። ለሰላማቸው አይደለም፣ በጤናቸው አይደለም እንደዚህ ሁሉ ያደርጋቸው። በቃ ስለተሸነፉ መተሸነፋቸውን ስላወቁ ሌላ ነገር ዞረው መጡ። ሌላ ተንኮል ይዘው መጡ። በቃ እኛ አሁን እንደዚህ ሰደብ ነው፣ እንደዚህ አረግ ነው፣ እንደዚህ ሆን ነው፣ እልክ አስያዝ ነው። አሁን በሰላሙ መንገድ እንጠይቀው፣ በሰላም እንብሎ። አንተ የዋህ ነህ እንዴ? ሲስቁልህ ዝም ብለህ መሳሰብ ብለህ የምትሄደው? እና አብርሃም አሁን የሚወድህ ኦዲየንሱ ሁሉ እንዳይጠላህ። እኛም ሩታን የጠላናት አንተን ስላዋረደች የባሏን ፎቶ ይዛ የራቁት ፎቶ ለማንም የማይባል ገበና ነው፣ የራሷ ገበና ነው። የራሷን ሰውነት እንደማሳየት ማለት ነው። ዛሬ አሳልፋ ለሰው በመስጠቷ የልጇን አባት እስር ቤት በመወረሯ በዛ ነው እንጂ የጠላናት ሰው ናት። እንደ ሰውነቷ ልትከበር ልትወደድ ይገባል። ግን ድርጊቷ ምንም የሚያስወድድ አይደለም። እና አንተ ደግሞ በሰዓቱ አንገትህን ደፍተህ እንደዛ ሲያሰቃዩ እንደዛ ሲያደርጉህ ልጅ የሌለህ ልጅ አለህ ብለው ስንት ነገር ሲያደርጉህ ባልተረጋገጠ ወሬ ባልትንትን ባለ ነገር ራሷን ትዳሯን ገፍታ እዚህ ቦታ ያደረሰችው ሴት ልጅ ለትዳሯ ብልህ መሆን የነበረባት መጀመሪያ ነው። አሁን አታሞ በሰው እጅ ያምራል፣ ሲይዙት ያደናግራል ይላል ያገሬ ሰው። እና ዛሬ ገፍታ እየጣለችው በሰው ላይ ስታየው አማራት እና አሁን ጭፍሮቿን በዛም በዝም ትልክ ጀመር ማለት ነው። አማሉኝ እና ጅብ ካለፈው ውሻ ጮኸ ይባላል። እና ካለፈሽ በኋላ ባትንጫጭ ጥሩ ነው። እንደ እናት እንደ አባት
በምክክር ልጃቸውን ማሳደግ ትችላላችሁ። ልጃቸውን መጠያየቅ ትችላላችሁ። አንቺም የራስሽን ኑሮ መመስረት ትችላለሽ። ያለሱ ሙጥኝ አትበይ። በቃ ሴት ነሽ፣ እንደ ሴትነትሽ ተከበሪ። በዛም እየርሽ እየተለጠፍሽ የሰው ወሬ እየሰማሽ፣ በዛም እየርሽ እየተለጠፍሽ የሰው ወሬ እየሰማሽ ሰውንም እኛንም ራሱ ተናግሮ ተናጋሪ አታርግን። እናንተ በምትሰጡን ቪዲዮ በእናንተን በምናያቸው ልክ ነው እኛ የምንናገራቸው። እና ሩታ ረፊ በቃ ሰከን በይ ረፊ። በቃ የሚወድሽ ያለ አልወደድሽው ደግሞ የምትወጁ እስከሚመጣ ድረስ ቁጭ በይ። እኛ እኮ እስከ ስንት ዓመት ተቀምጦ ልጆቻችንን አሳድገናል እንዴ! የአንቺ ብቻ የመጀመሪያ አይደለም። ምነው ወንድ ካልያዝኩኝ እሞታለሁ አልሽ? በቃ እንደ ሴት አልሆነም። የመጀመሪያው ትዳርሽ አልሆነም ማለት ስትረበሽ ቁጭ በይ በቃ። በዛም ነው እንደው ለቪዲዮ ነው ለቪዲዮ መስሪያ ነው። ለምንድን ነው በየጊዜው አጀንዳ እየከፈታችሁ እኛንም ቅንጭላታቸው ነው የምትፈቱት? እና ልጆቹ ደግሞ ይኑሩበት፣ አብርሃምና ሄርሚ ይኑሩበት። በቃ ይኑሩበት፣ ተዋቸው፣ ተፋቷቸው። በቃ በየቀኑ ዛሬ ምን እንበል፣ ዛሬ ምን እናርግ እንዴ? ነገር ስትጠነስሱ ነው እንደምታድሩት? ነገር ስትኮረጉሩ ነው እንደምታድሩት የምትሉት? ዛሬ ምን እናርገው፣ ዛሬ ምን እንበል፣ ነገ ምን እንበል፣ ምን እናውራ ስትሉ ነው እንዴ እንትን የምትሉት? በቃ ተዋቸው እንዴ፣ ይኑሩበት። ተጋብቶ መፋታት በእናንተም አልተጀመረም። ልጅ ወልዶ መፋታትም በእናንተ አልተጀመረም። በቃ በሰዓቱ አሰቃየሽው፣ ያልሆነ ነገር አረግሽው። ወንድ ልጅ ነው፣ ተማረረው፣ ወጣ። መጀመሪያ ነበር ሰከን ብለሽ መያዝ የነበረብሽ። መጀመሪያ ነበር ሰው እጅ ሳይገባ አይ ይሄ እኮ እንደዚህ ነው ብለሽ ባልሽን ስትር አርገሽ መያዝ የነበረብሽ መጀመሪያ ነበረ። አሁን ካለፈ በኋላ ዛሬ በሰው እጅ ከሆነ በኋላ እንደገና ከሰው እጅ ጩልሌ ከበላሽ በኋላ ከጩልሌ እጅ ከጩልሌ እግር ስጋ እንደመንጠቅ ማለት ነው። በቃ ተቀምተሻል እኮ ተሸነፊ፣ አርፈሽ ተቀመጭ። ጭፍራዎችሽን አሳድቢያቸው። በአንቺ ዙሪያ ያሉትን ይረፉ፣ ይቀመጡ። በቃ ሌላ ነገር በራሳቸው ቪዲዮ ነው ቶሎ በራሳቸው ቪዲዮ ነው ቶሎ እናይላቸዋለን። ችግር የለውም እናይላቸዋለን። የተቸግራችሁ እንደሆነ እንዴ በሩታ ነው ሰው የሆነው በሩታ ነው ሰው የሆነው ብላችሁ የምታሽቃብጡ ምድር አሽቃባጭ ገርደም ሁላ ማለት ነው። ቪዲዮዋን አለፍ ብላችሁ ህይወት አንተ ባትኖር እኔ ታዋቂ አልነበርኩም፣ አንተ ባትኖር እኔ ማንም የማያቀኙ ነበር፣ በአንተ ነው ሰው የሆንኩት ብላ እኮ የሰራችሁ ቪዲዮ አለ። እልፍ ብላችሁ ህይወት እንዴ አብርሃም እኮ ነው እሷን ሰው ያደርጋል። በእሷ ሳይሆን አብርሃም ሰው የሆነው በአብርሃም ነው እሷ የታወቀችው። ዛሬ ሩታ የተባለችው ማለት ነው። የድሮ ቪዲዮዋቸውን እያወጣቸው ማየት ትችላላችሁ። ራሷ ምስክር የሆነችው ራሷ በአንደበቷ የመሰከረችው አለ። ስለዚህ በሩታ ሰው ሆኖ ዛሬ ምናምን እያላቸው የምታሽቃብጡ ማለት ነው። መጀመሪያ ለራሳቸው ሰው ሆኖ ስለ ሰው ቤት ስለምታዳከሩ። ስለዚህ ማንም ለማንም እንትን አይለውም። ስለዚህ አዎ ተጋብተው ነበረ፣ ልጅ አላቸው። በቃ አልተስማሙም፣ ተፋቱ፣ አለቀ። የመፋቻ የመጀመሪያ ጊዜ አታርጉት። ልጅ ወልዶ የተፋታ ሰው የመጀመሪያ አታድርጉት። የዓለም ፍጻሜ አታስመስሉት። ስንቶቹ 5 6 ወልደው ተፋተው ተለያይተው ልጆቹ አርገው ይኸው ይኖራሉ። ይኸው የኛም ልጆች እየኖሩ ነው። ብርቅ አይደለም። እና እረፉ ነው እረፉ። በቃ ለራሷ የሚሆናትን ሰው ትያዝ። ከልጁ አናት ላይ ትውረድ። ምን ነው እንዴ? ምኳ መጠጫ አሳጣችኋቸው እኮ ልጆቹን እረፍት አሳጣችኋቸው። አንዱ አበቃ ሲባል ሌላው ይመጣል። አንዱ አበቃ ሲባል ሌላ ይመጣል። እና እኔ የምለው አብርሃምና ሄርሜላ ራሳችሁን ጠብቁ። ተኩላዎች በስተዋል። በዛም እየፈሉ ነው ተኩላዎች ማለት ነው። ነገ ምን እንደሚያደርጉ አይታወቅም። ነገ ምን ጠንስሰው እንደሚመጡ አይታወቅም። ዛሬ እርቅ ብለዋል አይደለ? ነገ ደግሞ ሌላ ነገር ይላሉ። ነገ ሌላ ነገር። ሄርሜላ አላረገዘችም። ሄርሜላ እንዴ በሄርሜላ ሆድ ውስጥ ወይ አብረው ተኝተው ሲተኙ አይተው ይሆን?
ካሜራ ገጥመው ይሁን ምን አርገው ይሁን አላረገዘችም እርግጠኛ ነኝ የሚልም ሰው አለ። ያልበላቸውን የምታኩ ማለት ነው። ታረገዘችም አረገዘች ካላረገዘችም እሰየው። አሁን ግን አብርሃም ግን የሄርሜላ ነው። በቃ እረፉ እረፉ፣ አትንጫጩ። አብርሃም ካልተመለሰ ልዑል